እሞክራለሁ ግን እሺ የምትለኝ አይመስልኝም። እኔ ግን ያው እንደ ወንድምነቴ ሄጄ እታባን ለምናታለሁ ለዚሁ ብዬ ያው ሄዳለሁ። እኛም እሱን ነው ውለታ እንዲውልልን ለዚሁ ብዬ ሄጄ እለምናታለሁ። እንግዲህ ያው በጣም ቁጡ ናት፣ ኃይለኛ ናት። ካሜራውን አጥፋ እኮስ በቃ እኔ ላስጠፋው ካሜራውን በቃ ይረጋጉ። ስንት ከዚህ በፊት እኮ ስንት ገረድ ቀጥሬያለሁ። እንዲህ አይነት ነገርም ተፈጽሞብኝ አያውቅም፣ ሆኖብኝ አያውቅም። ዛሬ ከየት አምጥቶት እንደዚህ አይነት ነገር ይፈጠራል? እንደገና ወርዶ ከሰራተኛው ጋር እንዴት እንዲህ አይነት ነገር ይሆናል እንዴ? ይሄ እኮ እኔን ብቻ አይደለም ዛሬን የሚያሳድብ ነገር። ይህቺ ሴት አሁን እግዚአብሔር ብሎ ነገ ብትለወጥና ነገ ሌላ ህይወት ምዕራፍ ውስጥ ብትገባ እርሱ ምንድነው የሚሉት? የራሷ ጉዳይ። እኔ ብቻ ከልጄ አናት ላይ ትውረድልኝ። በቃ እኔ ይሄን ነገር በምታረገው አርጋ ትገላገልና ወደዛ ከልጄ አናት ላይ ትውረድልኝ። እኔ ስለሷ ህይወት የሚያገባኝ ነገር ሰላም እንዴት ነው? ሰላም ነው? እግዚአብሔር ይመስገን። መግባት ከፈቀዱልኝ ሰላም ነው? በሰላም ነው? በሰላም ነው። አንድ ጉዳይ ላወራዎት ነበርና ፍቃዶትን ከሆነ ስለምን ታምር ላወራዎት ነበር። የቤተሰብ ጉዳይ ስለሆነ የቤተሰብ ምንድነው? ስለምን ታምር ላወራዎት ነበር። ቤቶት ስለነበረች በአደባባይ ወጣች ጭራሽ። አይ አደባባይ ወጥቶ ሳይሆን ጭራሽ ለሰው መሳቂያ ያደረገችና የማይሆን ነገር ፈጠረች። አይደለም እኔ ቤተሰብ ነኝ ምልሎት ነው ማውራት ቢቻልበት ስለ ጉዳዩ በደንብ ማውራት ብንችል በሚል ነው። ምንድነው ጉዳዩ? እንግዲህ ያቃለ የተፈጠረው የኔ ልጅ ሲጀመር እንዲህ አይነት ነገር አያደርግም። ይሄ ራሷ የፈጠረችው ነገር ነው። አሁን ይሄንን ቤት አየው ይሄን ንብረት አየው ብላ ነው። ግን ንብረት ፍለጋ ነው እንጂ በፍጹም የኔ ልጅ እንዲህ አያደርግም። ይገባኛል ማለት እናት ነው ተርሶ ለልጆች የሚሰማው ስሜት ይኖራል። ነገር ግን ልጆቹ ደግሞ እርስ በርስ ደግሞ የሚኖራቸውን ስሜት ይኖራል። እርሱ ደግሞ ያንን ሊያከብሩ ይገባል። ቤተሰባዊ ነገር እንዳለ ሆኖ ማክበሩ ንብረት አይታ ነው ማለት እንዴት ከልጄ ጋር እንደዚህ ነገር ይኖራታል ብዬ ለምን እስቲ አንተ ብትነገረኝ ምን ታደርጋለህ? ዘመኑም የቴክኖሎጂ በፍጹም ማይሆን ነገር ነው። በጣም ልጄ እኔ አውቀዋለሁ ጠንቅቄ። ማዘሪ አሁን ይበልጥም ጉዳዩን እንደዚህ ማክረሩ እርሱ ለሚሉት መዋረድ ለሚሉት እኔ መስማማበት ባይሆንም ይበልጥ እንደው ማጋላጩ እሱ አሁን የምንታደርጉት ክርክር አሁን የምታደርጉት ነገር ይበልጥ ነው። ስለዚህ እንደው በጣም ነው የሚያሳዝነው፣ በጣም ነው የሚገርመው። በጣም ስለ ነገር ካለ እስቲ ልስማ ግባ ቤት እግዚአብሔር ነው ግን በፍጹም ይሆን አይደለም። ዘመኑም የቴክኖሎጂ እንደዚህ ተካክዶ ምንም የሚመጣ ምንም ነገር የለም። ስለዚህ ቀርቦ መነጋገሩ መፍትሄ ማሰቡ ነው እንጂ ሌላ ነገር እንትን አይደለም። ብላ የፈጠረችው ነገር ነው። እንደ አይነት ነገር በፍጹም ሊፈጠርም ሊሆንም አይችልም። አሁን በቃ እሱን በመነጋገር ነው ማወቅ የሚቻለው። እኔ ጋዜጠኛ ነኝ። ያለውን ነገር በስርዓት እናውራ። መፍትሄ ማበጀት ለእርሱ የሚጠቅም መፍትሄም ሊገኝ ይችላል። ጎቴላቸውም ስለዚህ ይሄንን ቤተሰብ እንድናነጋግር እንደዚህም ደግሞ ማስማማት ከተቻለ እንድናስማማ ነው ጥያቄ ቀረበልን። እሺ ቤተሰቦች ከባለታሪካችን ጋር ተገናኝተናል። ማዘር ትንሽ መጀመሪያ ላይ ለማውራት ፍቃደኛ አልነበሩም። ከዛ በኋላ ግን ጉዳዩ ላይ ከተግባባን በኋላ እንግዲህ በመነጋገር ነው መፍትሄ የሚመጣው ካለም በኋላ ለመነጋገር ፍቃደኛ ሆነው ቤት ውስጥ ገብተናል። እንግዲህ አብራችሁን ቆዩ። የምናወራበት ታሪክ ደግሞ በአንድ ወቅት እሳቸው ቤት በቤት ሰራተኝነት ቆይታ የነበራት እህት አሁን እርግዝና ላይ ነው ያለችውና ከልጃቸው አርግዣለሁ የሚል ነገር ወደኛ ካመጣች በኋላ እሳቸው ደግሞ በፍጹም በመልካም የቤት ሰራተኝነት ቆይታ አድርጋለች እንጂ በኋላም ደግሞ ሰዎች አሳስተዋት ንብረቴን አይታ ልጄ ላይ
ይሄን አይነት ነገር አወራች እንጂ በፍጹም ከልጅ አይሆንም የሚልን ነገር አንስተው ከቤት እንድትወጣ እንደሆነች አጫውታን ነበር። ይሄ ጉዳይ ላይ ነው በስፋት የምናወራው። ፍቃደኛ ስለሆንልኝ እጅግ አድርጌ ነው የማመሰግነው። እሺ አንተና ክብሬ ምስቲ ብትለው ተስማ አዎ እንግዲህ እርሶ ቤት ምን ታምር በርከት ላሉ ጊዜያትን ቆይታ እንዳደረገች ነው የነገረችኝ። እስቲ እዚህ ቤት የነበራትን ቆይታ በቆይታዋ ወቅትም ደግሞ ያስተዋሉት የነበሩትም ነገር ካለ ምክንያቱም አሁን የደረሱበት ውሳኔ ላይ እንዲደርሱ ያደረጉት ነገር ይኖራል ብዬ አስባለሁኝ እና እስቲ ፍንጭ እንዲሰጠንም ትንሻው እዚህ ቤት ስለነበራት ቆይታ ካለች ጥሩ ልጅ ነበረች፣ እንደ ልጅ ነበረች፣ እንደ ቤተሰብ ነው እኛ የምናያት። እንደ አይነት ነገር ትጠነሰሳለች ብዬ የሚባውን የሚለው ተከበረ ቤተሰብ ነው። እንደ አይነት ነገር እስከ ዛሬ ድረስ በእኛ ቤተሰብ ሆኖ አያውቅም። ግን እንደ ልጅ በሰው ትሆናለች፣ በቃ ታድጋለች፣ ቤተሰብ እንሆናለን ወደፊትም ብዬ ነበር ማስብ። እንደ ሰራተኝነት ሳይሆን እንደ ቤተሰብ ነው የኖረችው። ግን እንደ ቤተሰብ ያሰቧት ከሆነ ማለት እኔ ጉዳዩን እያጠራን ለሚሰሙ ቤተሰቦቻችንም እያጠራነው እንድንነጋገር ነው እንጂ ዲፌንድ እያደረኩ በሚል እንዳያስቡት ጥያቄዎችን ማለት ነው። ያን ያህል ቅርበታችሁ እሷንም በዚህ ልክ የሚያውቋት ከሆነ አሁን የተነሳውን ጉዳይ ለመቀበል ታዲያ ምንድን ነው የከበደውት? እንዴት አንተ ራስህ ስታስበው ልጄ ብለህ አብረህ ያኖርካት እንደ ሰራተኝነቷ ሳይሆን አክብረህ እንደ ቤተሰብ ያስካት ልጅ ከልጅሽ ነው ያረገዝኩት ስትለኝ እንዴት ብዬ ነው የምቀበላት? እንደገና ልጄን እኔ በደንብ አውቀዋለሁ። በጣም ጨዋ ልጅ ነው። እንደ አይነት የወረደ ነገር አይሰራም። የኛ ዘር እንደዚህ አያደርግም። ከጨዋነት ጋር አሁን ይሄ የሚያገናኘው ነገር ማለት ልጁ ስለሷ ያላትን ስሜት ያውቃሉ? እኔ መጀመሪያ ማሰብም አልፈልግም። ይሄም ይሆናል ብዬ መስማትም ማሰብም አልፈልግም። አው ግን ያለውን ነገር መነጋገሩና በብልሃት ነገሮችን መወሰኑ ነው የተሻለ የሚሆነው ብዬ ማስበው ነው። የምትነጋገረው እኮ የሚያነጋግር ነገር ሲሆን ይሄ እኮ የሰው ክብር ቢነካ የሰው ክብር ዝቅ የሚያደርግ ዘር የሚያሰድብ እንዲህ አይነት ነገር የወረደ ነገር ምንም መነጋገርም መስማትም ያስጠላል። ሰው በየትኛው ሁኔታ ውስጥ ይሁን በየትኛው መንገድ ውስጥ ይሁን ሊዋደድ ይችላል፣ ሊፋቀር ይችላል። ያንን የተዋደደን የተፋቀረን ሰው ደግሞ ደም ቆጥሮ ወይ የሆነ መስፈርት አበጅቶ ግን መሟገቱ ልክ ነው ብለው ወይ ጉድስ እኔ አንተ እንግዲህ እኔ እንዴት እንዳየሁ አላውቅም። ስንት አመት ቆየች እርሱ ቤት? ኧረ ብዙ ጊዜ ነው አድጋበታለች ማለት ይቻላል። ቤት ውስጥ ማለት ነው? አዎ። እንዴት ነው ሁለቱ ከእህትና ወንዱ ከመሆኑ እንጂ እንዴት ነው እንዲህ አይነት ነገር ይፈጠራል ብዬ እንዴት ራሴን ላሳም? አዎ ማለት ዘመድስ እንደው ጎረቤት ሰውስ ምን ይለኛል? እንደው እስቲ አስበው አንተ ራስህ። አሁን የቤት ሰራተኛ መሆኗን እንዳይቀበሉ ያደረጉት ወይስ የእውነትም ግንኙነቱ በመሐከላቸው የለም ብለው ያምናሉ? እኔ አሁን እኮ ግራም ስለገባኝ ነው። ከሰራተኛ ጋር ወርዶ ልጄ ይሄን ያደርጋል ብዬ እንዴት ልቀበል? ቤቶት ትኖር የነበረ ተቀብለዋት ይኖሩ የነበረ እርሶ የሚበሉትን የበላችን ልጅ የምን ልዩነት አሁን የሚታይ ምን ልዩነት አለ? አሁን እርሶ አይምሮ ውስጥ ካለው ልዩነት ውጪ ወጥቶ ግን ፊዚካሊ የሚታይ ምን ልዩነት አለ? የቤት ሰራተኛ ሀገር የሚያውቀው ሰራተኛ ይሄ እንደሆነች በእኔ ስር ትኖር እንደነበረ ነው እንጂ ልጄ ጮኛ ነች አልተባለ። አሁን እናቴ እኔ እርሶን ያህል ባላቅም ማለት እድሜ ብዙ ነገር ያሳየት ይመስለኛል። ሰው ልጅ ትላንት በነበረበት ውስጥ አይኖርም መቼም አይደል? አይኖርም። ግን ከኔ ልጅ ጋራ በፍጹም እኔ ከዚህ በፊት እኮ ስንት ገረድ ቀጥሬያለሁ። እንዲህ አይነት ነገርም ተፈጽሞብኝ አያውቅም፣ ሆኖብኝ አያውቅም። ዛሬ ከየት አምጥቶት እንደዚህ አይነት ነገር ይፈጠራል? እንደገና ወርዶ ከሰራተኛው ጋር እንዴት እንዲህ አይነት ነገር ይሆናል እንዴ? ይሄ እኮ እኔን ብቻ አይደለም ዛሬን የሚያሰድብ ነገር። ይህቺ ሴት አሁን እግዚአብሔር ብሎ ነገ ብትለወጥና ነገ ሌላ ህይወት ምዕራፍ ውስጥ ብትገባ እርሶ ምንድነው የሚሉት? የራሷ ጉዳይ። እኔ ብቻ ከልጄ ለአናት ላይ ትውረድልኝ። በቃ እኔ ይሄን ነገር በምታረገው አርጋ ትገላገልና ወደዛ ከልጄ አናት ላይ ትውረድልኝ። እኔ ስለሷ ህይወት የሚያገባኝ ነገር ምን አገባኝ? እኔ ለልጄ ነው እንጂ ለሷ ምን አገባኝ?
ልጄ ብያ ኑራት እኮ ምን አረገች? ስሜን አደባባይ አዋረደች። ምን አረገች? ማን ስለሱ ያወራም የለም፣ ስለሱም የተወራ ነገር የለም። አሁን እኔ ክብር የሚለውን ነገር በትክክል ተረድተውታል ብዬ አላምንም። ይቅርታ ያርጉልኝና ምክንያቱም የሰው ልጅ ዛሬ ያለበት ሁኔታ የሱን እንትን አይገልጽም፣ ስብዕናውን አያሳየም። የህይወት ምዕራፎች ደግሞ በየጊዜው ይቀያየራሉ፣ በየጊዜው ይለወጣሉ። ትላንት ባዶ እግሩ ሄደ፣ ዛሬ ጫማ ያደርጋል፣ ጫማ አድርጎ ይጓዛል። ስለዚህ ታዋርድሽ ነው የምትለኝ? ስለምን መዋረድ ማየ? ስለምን መዋረድ ነው የምናወራው? የምን መዋረድ? እኔ ቤተሰብ እንዲያዝንብኝም አልፈልግም፣ የሰው መሳቂያ መሆን አልፈልግም። እንደውም እርሶ የልጅ ልጅ በማየቱ ሊደሰቱ አይደል የሚገባው? ከሰራተኛ ወልዶ ነው እንደሚያስመኝ የልጅ ልጅ ማየው ከቀጠርኳት ሰራተኛ ከገረር ስለወለደ። የልጆት ሀሳብ ምን ይመስሎታል ግን በዚህ ጉዳይ ላይ? እኔ በፍጹም አያደርገውም። እኔን መግቸም ቀብሮ ካልሆነ ቆሜ እንደ አይነት ውርደት ለእኔ አያደርገው። እሷ ልትለጥፍበት ፈልጋል። የትም ተንዘላዝላ ያመጣችው ነው የሚሆነው እንጂ በፍጹም ልጄ እኔን እንዳያረግ። ስንት ቀን እረፍት ይሰጧት ነበር በሳምንት? እረፍት የላትም። ጠይቃኝም አታውቃት ሄድም። ስለዚህ ከቤት ወጥታ ማታውቅ መሆኗን እርሶ እየመሰከሩ ከሌላ አምጥታ ነው ልጄ ላይ ለቀ ደግሞ ለማባለግ ምን ጊዜ ያስፈልገዋል? እኔ አላቅላትም። እሱ ከልጄ ጭንቅላት ላይ ግን ትውረድ። በፍጹም ልጄ እንዲያረግ ዘመድም ሰውም አይስማም። አሁን ለስንቱ እንደተወራ ምን ያውቃል? ማንም ያወራ የለም። አሁን ማዘርዬ እኔም ጣልቃ እንድገባ የተደረገው መፍትሄ እንድናበጅ ነው። ይሄ ቤተሰባዊነት ሳይላላ፣ ይሄ ቤተሰባዊነት ሳይሻክር ወደ መፍትሄ እንምጣ በሚል ምን መፍትሄ ያለው ትላለህ? እስቲ አንተ የምትለው መፍትሄ ንገረኝ። እስቲ አንተ በምትለው እስቲ ምን መፍትሄ? የልጆትን ፍቃድ ያክብሩ። ልጄ ፈቀደ? አሁን ሀሳቡን እርሶም እኮ ሊጠይቁት ፈቃደኛ አልሆኑም። አሁን የእርሶን ሀሳብ ቀድሞ አያስበውም እንጂ እንዴት ብዬ በምን አወቁ? አውቃለሁ ልጄ ነው። ቀድሞ አያስብም። ካሰበ ደግሞ ጉዱን አያለው። እኔ ግን አያስብም፣ በፍጹም አያደርገውም። ወርዶ ከሰራተኛ እንዲህ አይነቱን ቅሌት አይሰራም። ካረገው ደግሞ እዛው የሚያደርገውን ያደርጋል። ልጆት ፍቃዱ ቢሆንስ ምንድን ነው እርሶ የሚሉት? እኔ ይህን ነገር ልቀበል አልችልም። እዛው እንደተጨማለቀ እዛው የሚያደርገውን ያደርጋል እንጂ እኔ በዚህ ውስጥ ምንም የምለው ነገር የለም። ልጅ አይደለም ከዛ። ስለዚህ ይሄን እኮ ነው እያልኩት ያለሁት። እርሶ በወሰኑት ውሳኔ ነው እንዲኖር እየፈቀዱ ያሉት። እኔና ልጄ ከዚህ በኋላ ነው፣ ግን እሱ አያደርገውም። መጀመሪያ ፈቅዶ ከሆነ ደግሞ ጉዱ ነው ሆኖ አልካልክ እኔ አይመስለኝም የሚሆን ነገር አይደለም። እንደ ራስህ ስላላሰብኩ ነው። እኔ እንደ ራሴም ስላሰብኩት እኮ ነው እዚህ ድረስ መምጣቴ። እናቴ እንደ ራሴ ስላሰብኩት ይሄ ቤተሰብ ለዛውም በዚህ በሰለጠነ በ21ኛው ክፍለ ዘመን ላይ በዘርፍ ተከፋፍሎ በተለያየ አይነት ነገር ተከፋፍሎ የእንትን ሙያ የሚባልበትን መስማት እኔ ከባድ ነው እንጂ በዚህ በሰለጠነ ዘመን ሰው በሰውነቱ ብቻ በሚለከው ዘመኑ ቢሰለጥን ታዲያ ተዋረዱ ይላል እንዴ? ያለ ቦታችሁ ግቡ ይላል እንዴ? ዘመኑ አመጣው። እኔ እኮ አሁን ይገባኝ። ከዚህ በላይ ምን ውርደት አለ? ምንድነው የምትለኝ? ከዚህ በላይ ውርደት አለ? የዓለም ጌታ ክርስቶስ እኮ እማዬ በረት ውስጥ ተወልዶ አይደል እንዴ? ዓለምን ከንጉስ እስከ ባሪያ ድረስ ያዳነው ቢወለድ ከድንግል ማርያም ነው የተወለደው እንጂ ከሰራተኛ አልተወለደም እንዴ? ጌትነቱን ትቶ በበረት ከእግዚአብሔርም አታነካኩኝ። በፍጹም ይሄ ነገር አይሆንም። ክብሩን ጥሎ አይደል የወረደው ለኛ ለኃጢአተኞቹ ክብሩን ጥሎ አይደል እንዲወረደው ሊያድነን። ለዛውም እኮ ሊያድነን አይደል እንዴ? ለኛ ድነት እሱ ክብሩን እኮ አጣ። እሱ የልጅ ለሚያዩበት የትኛውን ክብሮትን አይኖትን በአይን የሚያዩበት እኮ ነው። አረ ምን አይኔን በአይኔ ያለው አይኔን ደፍቼ ሄዳለሁ እንጂ